ዛሬ ላይ በኢትዮጵያ የምትገኘው የክርስቶስ ቤተክርስቲያን በተለይ ደግሞ እንደ ተቋም የምናውቃት በተለያየ አወቃቀር የተዋቀረችው በየሰፈራችን ያለችው እየሄድን የምናመልክባት መንፈሳዊ አገልግሎት የምናገኝባት ተቋም በብዙ ውድቀት ውስጥ ባለፉት ዘመናት እንደመጣች የሚታይና የተገለጠ ነገር ነው። ለዚህ ማሳያው በሀገሪቱ ውስጥ ያለው ኬኦስ፣ ከዛ በተጨማሪ ደግሞ የሚድኑ ሰዎች ቁጥር ማነስ፣ እንደውም ይልቁንስ የእምነቱ የክርስትና ስሙ መጉደፍ፣ ሰዎች ለሰዎች ወንጌልን ለማድረስ መቸገር የመሳሰለው ነገር ከቤተክርስቲያን ውድቀት አንፃር የመጣ ችግር እንደሆነ ይታያል ማለት ነው። ይሄን ታሳቢ በማድረግ በአካሉ ውስጥ እንደሚገኝ አንድ ብልት ደግሞ በእውነት ብዙ ሰው እንዲድን እንደሚፈልግ ሰው ቤተክርስቲያን ሪቫይቭ እንድታረግ እንደገና በዛ ከፍታው አይጋንም ደጆች በማይችሏት በዛ ማንነቷ እንድትመላለስ እንደሚፈልግ አንድ ሰው በውስጥ የትልቅ ቁጭት ስለነበረ የጻፍኩት መጽሐፍ ነው ማለት ነው። መጽሐፍ እንደሚናገር በነጻ የተሰጣችሁን በነጻ ስጡ እንደሚል መጽሐፉን የተሐድሶ መጽሐፍ እንደመሆኑ ሰው ሁሉ አንብቦት እንዲታደስ ያምሮ መታደስ እንዲኖረው በዛ ውስጥ ደግሞ በህብረት እንደ አካል እንድንታደስና እግዚአብሔር ወደሚፈልገው ማንነት እንድንመጣ በማሰብ መጽሐፉን ፎር ፍሪ ሶሻል ሚዲያዎች ላይ እንዲሁ ያሰራጨሁትና የበተንኩት ነው ማለት ነው። በመጀመሪያ ደረጃ እናንተ ራሳችሁ እንድታነቡት ፈልጋለሁ። በሁለተኛ ደረጃ ደግሞ ሰዎች እንዲያነቡና ኮሌክቲቭሊ እንደ ቤተክርስቲያን እንደ አካል እንድንለወጥ የሚያስፈልገውን ተሐድሶ እንድንታደስ እግዚአብሔር እንዲረዳን በውስጥ በተቀመጠው ሸክም አማካኝነት የጻፍኩት ነውና እናንተ እንድታነቡት ደግሞ ለሌሎች ሰዎች እንድታዳርሱት በጌታ ፍቅር አሳስባችኋለሁ። በዚህ መጽሐፍ ውስጥ የመጀመሪያው ጀስት ሪቫይቫል የሚባለው ነገር ራሱ ምንድነው? ዝምብሎ ሞቅታ ግርግር ምናምን ፈውስ ምናምን ነው ወይስ ምንድነው የሚለውን ጥልቅ በሆነ ሁኔታ ይተነትናል። በዛ ውስጥ ለሪቫይቫል ምን አይነት ሁኔታ ያስፈልጋል፣ ምን ቅድመ ሁኔታ ይፈልጋል፣ የእግዚአብሔር ጊዜ፣ የግለሰብና የአካል ሪቫይቫል ምናምን የሚሉትን ደግሞ ያን የመጣ ሪቫይቫል እንዴት ማስቀጠል እንችላለን የሚል ሐሳብን ይተነትናል በመጀመሪያው ምዕራፍ። በሁለተኛው ምዕራፍ ደግሞ መቼም ዝም ብለን ቲዮሬቲካሊ የሆነ ነገር ብቻ ስለሆነ ማናወራው መጽሐፍ ቅዱሳችን ከመጀመሪያው የዘፍጥረት የሰው መፈጠር ጀምሮ ከውድቀቱ በኋላ እንደገና መጨረሻ ላይ ዮሐንስ ራእይ ምዕራፍ 21 እና 22 አዲስ ሰማይና አዲስ ምድር እስኪያደርግ ድረስ እግዚአብሔር ባልተቋረጠ የተሐድሶ ሂደት ውስጥ እንዳለ ይታወቃልና በመጽሐፍ ቅዱስ ውስጥ ያሉ ለዚህ የተሐድሶ ሐሳብ ማሳያ ይሆናሉ ብዬ ያሰብኳቸውን ተሐድሶ ታሪኮች በዚህ ውስጥ አንስቻለሁ። በዚህም ውስጥ የእስራኤል ውልደት፣ የመሳፍንት ዘመን፣ ከሳሙኤል እስከ ሰለሞን ያለው ጊዜ፣ የንጉሥ ኢዮስያስ ዘመን ተሐድሶ፣ ከባቢሎን ምርኮ መልስ የነበረው ተሐድሶ፣ ከዛ የኢየሱስ ክርስቶስ መወለድ፣ ደግሞ የመጨረሻው ሪቫይቫል እሱም የኢየሱስ ክርስቶስ ዳግም ምጽአት በዚህ ውስጥ በሁለተኛው ምዕራፍ የተካተቱና የታዩ ናቸው ማለት ነው። በሶስተኛው ምዕራፍ ደግሞ ይሄ የባለፈው ዘመን ታሪክ ብቻ አይደለም። ደግሞ በእኛም ዘመን ባለፉት 100 ዓመታት ውስጥ በተለያዩ የዓለም ሀገራት ላይ እንደዚህ አይነት ተሐድሶዎች ተከስተዋል። እነዛም ተሐድሶዎች በማህበረሰብ ላይ ትልቅ ለውጥ አምጥተዋል። ሀገራቱ በነፍስም በስጋም እንዲፈወሱ በእውነት የእግዚአብሔር መገኘት በመካከል እንዲኖር ሰዎች እንዲድኑ ወደ እግዚአብሔር መንግስት እንዲፈልሱ አድርጓል በሚል አንድ 5-6 የሚሆኑ በዓለም ሀገራት የተከሰቱ ታላላቅ ሪቫይቫሎችን ያስሳል። በዚህ መሰረት በ1857 የተከሰተው የኒውዮርክ ፉልተን ሪቫይቫል የሚባለው፣ በ1859 ኦልስተር ወይም ሰሜን አይርላንድ ሪቫይቫል፣ ከ1904 እስከ 06 የነበረው የዌልስ ሪቫይቫል በጣም ፌመስ የሆነው ኢቫን ሮበርትስ ያለበት ማለት ነው። ከ1906 እስከ 1908 በአሜሪካ እንደገና የዙሳ ጎዳና ሪቫይቫል ለዊሊያም ሲሞር የተሳተፉበት ማለት ነው። በጣም ድንቅ የሆነና በዚህ ሪሰርች ውስጥ ያገኘሁት አንዱ ሌላኛው ትልቅ ሪቫይቫል የኮሪያ ሪቫይቫል ነው። ያኔ ኮሪያ ሰሜንና ደቡብ ባልተባለበት ጊዜ በ1907 በሰሜኑ የኮሪያ ክፍል ፒዮንግያንግ ሪቫይቫል የተከሰተው፣ ሄብሪድ ወይም ደግሞ ስኮትላንድ ሪቫይቫል ከ1949 እስከ 52 የተከሰቱ እነዚህ በሶስተኛው ምዕራፍ ተዳስሰዋል ማለት ነው። በአራተኛው ምዕራፍ ይህን ሁሉ ካወራን ዛሬ ላይ በኢትዮጵያ የምትገኘው ቤተክርስቲያን ምን ትመስላለች? ሃይማኖትን ከእምነት ጋር በማነጻጸር የሃይማኖት አመጣጥ በኢትዮጵያ ውስጥ የቤተክርስቲያን ውልደት ምን ይመስላል? በእኛ ሀገር ቤተክርስቲያን ራሷ ማን ናት? በኢትዮጵያ የምትገኘው የክርስቶስ ቤተክርስቲያን አሁናዊ ገጽታዋስ ምን ይመስላል የሚለውን ለመዳሰስ ይሞክራል ማለት ነው። ከዚህ ጋር ተያይዞ የሚታየው ዓለም ውስጥ በዚህ ሀገር ኢትዮጵያ ውስጥ የሚኖረው ኢንቫይሮንመንት ወሰነው በኢትዮጵያ በምትገኘው ቤተክርስቲያን ድካምና ጥንካሬ ላይ ነው። በዚህ መሰረት አሁን ላይ ያለው የሀገሪቱ ሁኔታ ምን ይመስላል የሚለውን ባለፉት 5 ዓመታት ላይ በጣም ፎከስ አድርገው ከዛም በፊት ያሉ የነገስታት ታሪኮችን በመዳሰስ ለማየት ይሞክራል። ነገስታቱ፣ የመንፈሳዊ ዓለምና የመጨረሻው ዘመን፣ የኢትዮጵያ መንግስት ወይም ደግሞ ነገስታት ታሪክ፣ ባለፉት ዘመናት የተከሰቱ በጣም ጆሮአችንን ጭው የሚያደርጉ ክፉ ነገሮች፣ ደህንነት ማጣት፣ የፍርሃት ኑሮ፣ ማህበረሰባዊ ቀውሱ፣ መቅሰፍትና ቸነፈሩ፣ ፖለቲካዊ አለመረጋጋቱ፣ ሀገራዊ ጫናና ኪሳራው፣ የኑሮ ውድነቱ፣ የመልካም አስተዳደር እጦትና ሙስናው፣ የተበላሸው የትምህርት ስርዓት፣ የህዝቡ ስነ ልቦና፣ የመንጋ አስተሳሰብ፣ ማህበራዊ ሚዲያና የአዲሱ ዘመን አስተሳሰብ በጣም ትልቅ ኢፌክት፣ ባዕድ አምልኮ፣ ከዛ ውጭ ደግሞ በዚህ ሁሉ ውስጥ የእግዚአብሔር ንግግር ሰምቶ ንስሐ ለመግባታችን የመሳሰሉ
የመሳሰለው ነገር በመንፈሳዊ ኮንቴክስት ይዳሰሳል በአምስተኛው ምዕራፍ ማለት ነው። በስድስተኛው ምዕራፍ ደግሞ እግዚአብሔር ደግሞ የተስፋ አምላክ ነው። በቃ ዝም ብሎ ከወንደምን ብቻ የሚያደርግ አይደለም። ሁል ጊዜ ዛፍ እንኳን ቢቆረጥ ደግሞ ሊያቀጠቅ ተስፋ እንዳለው እንዲሁ ዛሬም በህይወት ላለን ሕያዋን ሁሉ ተስፋ አለን ማለት ነው። ተስፋ እንደ ቤተክርስቲያን ምንድነው? ከመጽሐፍ ቅዱስ እይታ አንጻር ደግሞ ባለፉት ዘመናት እግዚአብሔር በታማኝ ባሪያዎቹ አማካኝነት ከተናገራቸው ትንቢቶች አንጻር ደግሞ እንደ ሀገር ተስፋችን ምንድነው የሚለውን ለመዳሰስ ይሞክራል በስድስተኛው ምዕራፍ። ይሄ ተስፋ ወደ መሆን እንዲመጣ ደግሞ እያንዳንዱ ሰው እያንዳንዱ አካል ምን ድርሻ መወጣት አለበት የሚለውን ባለስልጣናትን፣ በትጥቅ ትግል ውስጥ የሚገኙትን እያንዳንዱን ዜጋ፣ ቤተክርስቲያንን፣ አገልጋይና መሪዎችን፣ ሃይማኖተኛንን የሚሉ ሰዎችን ደግሞ በእውነት ግራ የተጋባ በመቅበዝበዝ ውስጥ የሚገኙ ሰዎችን ደግሞ የሚመጣውን ትውልድ ነገ ላይ ይሄ አሁን እኛ ያለፍንበትን ታሪክ የማይረዳውን ሰው ሁሉ ታሳቢ ያደረገ ሐሳብን ሀተታን በሰባተኛው ምዕራፍ ያትታል ማለት ነው። ለዚህ ስራ ለዚህ መጽሐፍ አባሪ የሆኑ ነገሮችን አጠቃለው የተጻፈ መጽሐፍ ነውና እንድታነቡት ራሳችሁ እንድትታደሱበት ደግሞ በእውነት አካልን ቤተሰብን በማደስ ሂደት ውስጥ ቤተክርስቲያን በማደስ ሂደት ውስጥ የራሳችን ድርሻ እንድትወጡ ጋብዛችኋለሁ። መጽሐፉ የሚገኝበትን አድራሻ እዚሁ የኮሜንት አድራሻ ላይ ደግሞ ባዮ ላይ ልታገኙ ትችላላችሁ። በነፃ ነው የተለቀቀው። ዳውንሎድ እንድታረጉት እንድታነቡት ደግሞ ለጓደኞቻችሁ ለወዳጆቻችሁ ሁሉ እንድታጋሩት ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።